ብዙዎቻችን እጅግ ውስብስብ የትዳር ህይወትን ሰምተን እናውቃለን። ብዙዎቻችን ወንድም ከእህቱ ሳይተዋወቁ ተጋብተዋልም ሲባል ታሪክ ሰምተን እናውቃለን። በፊልምም አይተን እናውቃለን። ነገር ግን ማንም ቤተሰብ ሳያስተዋውቃቸው የተጋቡ ግና ባል አጎት ሆኖ የተገኘበት ጋብቻ ሰምተን እናቅ ይሆን? ጓደኞቼ ቁንጅና አይተህ እንዴት እህትህን ታገባለህ ብለው ምራቅ እየተፉብኝ እና ሽባ ትወልዳለህ ተብያለሁ። ቤተሰብም 5 ወር ነፍሰ ጡር የሆነች ልጃቸውን ሽምግልና ሲቀመጡ ጋብቻውን አንፈቅድም አሉ። ይሄ ነውር ነው። በጣም አጎቷ ነው፣ እነሱ መጋባት አይችሉም። ታዲያ ይቺ ሴት ምርጫዋ ምን ይሆን? ልጇን መውለድ ወይንስ ያልተፈቀደን ጋብቻ ይዞ መኖር? ማስወረድ አለብሽ ይለኛል ማለት ነው። ከዛ እኔ ደግሞ ነፍስ አላጠፋው። ጋብቻ የላችሁ? ጋብቻ የለን፣ ጓደኝነት ነው። ጓደኝነት ነው። ይህንን ታሪክ የምንሰማው በክፍል 3 የባዩሽ የህይወት ታሪክ ውስጥ ነው። የትዳር ህይወትሽ ሌላኛው የህይወት ምስቅልቅሎሽሽ ነው። ባለቤትሽ ትውውቃችሁ እንዴት ነበረ ከሚለው እንጀምር። የተዋወቅ ነው ልክ ከአረብ ሀገር መጥቼ ዘመድ ቤት አርፌ ነበር እና እዛ ተዋወቅን። ስልክ ምናምን ወሰደ፣ ይደውልልኝ ነበር። ሀዘንም ከገጠመኝ በረታሽ ወይም ምናምን። እዛ ቤት የመጣበት ምክንያት ያው እዛ ቤት ያሉ ሰዎች እህቷን ወዶ ነበረ መጀመሪያ ማለት ነው። ምንሽ ናቸው እዛ ቤት ያሉት? ዘመዶቼ ከእናት በኩል ዘመድ ናቸው እና እነሱ ደግሞ ያው አረብ ሀገርም ከመሄድ ቤት እዛ ነበሩ። ለቀው ወደ ሌላ ሀገር ሊቀይሩ ስለሆነ እነሱ የሚለቁት ቤት እሱን ለመኖር እቃቸውንም ለመግዛት ምናምን እንደዛ ነው የሚመጣው። እንደዛ ነው። ልጅቷም ደግሞ ወዷት፣ ያው ልጅቷ ግን ያው ተቀባይነት አላገኝም። በቃ መጀመሪያ እንዴት ነገረሽ? ከሀዘኑ በኋላ ነው? ከሀዘኑ በኋላ ነው። መጀመሪያ በረታሽ ወይ ምናምን ብሎ ይደውልልኝ ነበር። ከዛ መጥቷል? አልመጣም። እነዛም ሰዎችም አልመጡም። ግን ያው በስልክ በረታሽ ወይ ምናምን ብለው እንትን ይሉኝ ነበር። ከዛ እኔ ያው ፍላጎቱ ለቅሶ ካለፈ በኋላ ያው ስናወራ ልጅቷ ለሱ እንደማትሆነው ሌላ ጓደኛ እንዳላት እሱ እኔን እንደሚፈልግ ምናምን ነገረኝ ማለት ነው። ከዛ ምንድን ነው የተፈጠረው? ያው እኔ እመላለሳለሁ፣ እሱ ጋር እመጣለሁ በእንግድነት፣ ወደ ክፍለ ሀገር እመለሳለሁ። መጨረሻ ላይ ይሄ ልጅ ይፈጠራል ማለት ነው። ጥያቄውን ካቀረበ በኋላ ነው እንደዛ ማድረግ የጀመርሽው? አንቺ ወደሽው ነበር? እኔ ስለ እውነት አልወደድኩትም። ለምን እሺ ያልሽው? በቃ ማለት እሱ ይነግረኝ ነበረ እኔ እንደማልወደው እሱ ብቻ እንደሚወደኝ። ጓደኞቹ ደግሞ እሱ የትዳር ሰው ነው እና ፍቅር እየዋለ እያደረ ይመጣል። ያ ነገር አልተቀበልኩትም። አውቃለሁ ውስጤ እንደማይወደው፣ ግን አብሬ መኖር በቃ በመሀል ይሄ ልጅ ይፈጠራል። ስንት ጊዜ ቆያችሁ? ልጁ ወዲያው ነው የተከሰተው፣ ወዲያው ነው እንትን ያለው ማለት ነው። ተፈጠረ። ከዛ ተፈጠረ ምናምን ብዬ ስነግረው ማስወረድ አለብሽ ይለኛል ማለት ነው። ከዛ እኔ ደግሞ ነፍስ አላጠፋው። ጋብቻ የላችሁ? ጋብቻ የለን፣ ጓደኝነት ነው። ጓደኝነት ነው በቃ። እያለ 5 ወር ነው ከሱ ጋር ቁጭ ብዬ 5 ወር ነው በቃ። እሱም ድርቅ እንዳልኩ አወቀና ኑሮም መኖር ጀመረ ካንቺ ጋር። ከዛ ምንም ቢሆን ያው አባቴም አርፏል፣ እናቴም ያው የሆነ ነገር ትፈልጋለች እንዳገባሁኝ በቃ የውስጤም በሆዴ አደረኩና በቃ ትወቅ ማወቅ አለባቸው እና ሽማግሌ ይግባ ምናምን ብዬ ይሄንን ጥያቄ ያቀረብኩለት ስለው ያው እሺ አለኝ። ገንዘብ እኔ አልሄድም ወደ ክፍለ ሀገር፣ ግን የሆነ የተወሰነ ገንዘብ እናስገባና የሆነ 1 በግ 1 አረቄ ይዘው በቃ ይመርቁን፣ የሚታወቁ ሽማግሌዎች ተሰብስበው እንዲገቡ በዚህ ቀን ብለው ቀጠሮ ምናምን፣ እኛ ገንዘቡን ላክን ማለት ነው። ከዛ ገቡና ወንድሜ ደወለ ከሰዓት ላይ ማለት ነው፣ እሑድ ቀን ነው። አይ የእናንተ ጋብቻ አይፈቅድም ተብሏል። አይቻልም አሉ ማዘር? እሱ አላለችም። ያው እዛ አጎቴ ምናምን አለ የሰባሰባቸው ሰዎች ይሄ ነውር ነው በጣም
ጎሳ ይቆጥሩና አለስተ በቃ አጎቷ ነው እነሱ መጋባት አይችሉም አጎትሽ ነው አጎቷ ነው አሉ እኔ አልገባኝ ሰውየውን ከዛ ፊት አታውቂውም አንቺ ባጎትነት እኔ አላውቀውም ጭራሽ እናንተ ቤት መጥቶ ያውቅ ኧረ አያውቅም ያገኘሽበት ቤት የተዋወቃችሁበት ቤት የእናትሽ ቤተሰብ ቤት እሺ ከዛም በኋላ ስለዚህ አፈንግጠው ወጥተዋል ሽማግሌዎቹ የሱን ቤተሰብ ተዋወቀሻል አልተዋወቅኩም የለውም ቤት አለው እዛው ቅርብ ለቅርብ ናቸው ከእናቴ ቤተሰቦች እዛው ቅርብ ለቅርብ ናቸው ከዛ እሱም ይሄ ነገር ነው የሚያነሳብኝ አንዴ እህቴን አገባው ይላል አንዴ በቃ እንደዚህ እኔ እኮ አጎትሽ ነኝ ባልሽ ሊሆን አልችልም በቃ በጥብጥ ያነሳብኛል እዛ ቁጭ ብለን ማለት ከዛ ለእናቴ ምንድነው ዘርሽ አልኳት ደወልኩ ምንድነው እሷም ምንድነው ያለችኝ ባይሆን ጥሩ ነበረ ከሆነ በኋላ ምን ይደረጋል እኔ ችግር የለውም ነው ማስተዋወቅ ካለባችሁም እናንተ ናችሁ ማስተዋወቅ የነበረባችሁ ስለዚህ አሁን ዘር ተፈጠረ አጎት እኮ አሁን ከዘር በላይ ነው ማለት የቤተሰብ ግንድ ነው ከዛ እሱ መጀመሪያም እንደዚህ እየበጠበጠኝ ስለነበረ ይሄን ሰበብ ደግሞ ሲያገኝ ምራቅ እየተፉብኝ ነው ጓደኞቼ ቁንጅና አይተ እንዴት እህትህን ታጋባለህ ብለው ምራቅ እየተፉብኝ እና ሽባ ተወልዳለህ ተብያለሁ በዛ ጭንቃት ላይ ያለው ማለት ነው ቀጥታ ነው የሚናገረኝ ከዛ አንተ ሰው ለኔ ጥላቻ ነው ሽባ እኔ በዚህ ስቃይ ውስጥ ሆኜ እኔ ሲጀመር ሽባ አልወልድ ግን ገና በሁለተኛ በሶስተኛ ይሆናል ብላ እያስፈራራኝ ነው ካንተ ጋር እንዴት ብዬ ነው መቀጠለው ያው ስቃዩ አለ በየጊዜው ሆስፒታል ያው እያለ መውለድ ወለድኩኝ ማለት ነው አሁን አንዳንድ ሰዎች ይጠቋቆሙብኛል ነፍሰ ጡሮኛ ምናምን ምንድነው ምናምን አልኩና ግራ ግብት አለኝ ከዛ ሁሌ ሲበዛብኝ የሆነ ቀን ለቅሶ ነበር እንደዚህ ድንገት ለቅሶ ተፈጥሮ አብረን ሄደን ነው በቃ ያወራሉ ከዛም በኋላ እማዬ ምንድነው አልኳቸው አይ በቃ እኛ እኮ ላንቺ አዝነን ነው ምንድነው አንቺን ደግሞ ኬታ መጣሽ ብለን ነው ይሄ ሰው እኮ ለትዳር የሚሆን አይደለም ጭራሽ ምንድነው ከዚህ በፊት እኮ አግብቷል እኔ ትዳር እንደሚፈራ ሲቀርበኝ ማለት ነው እንኳን ትዳር የሚያውቅ ትዳር እንደሚፈራ ሰው ነው በቃ እንደዛ ነው የቀረበው አግብቷል ማለት ከዛ ፈቷል አግብቶ ወልዶ ሁሉ ፈቷል ሞያሌ ሀገር በስነ ስርዓት ተድሮለት ይዟት ሄዶ እንደዚሁ ነፍሰ ጡር ስትሆን ለምን አረገሽ ለኔ ግርድና ይመጣሽ ምናምን በቃ የሚናገረው ነገር ጥሩ አይደለም ከዛ በቃ ምንም የሰማሁትን ነገር በጣም ማመን አቃተኝና ለከሲ ነግሮኝ ምናምን አይቷል አዎ የሰማሽው ታሪክ ልክ ነው ምናምን አለኝ አሁን እኔ ግን በቃ የኔ ነገር በጣም አሳሰበኝ በቃ ከዚህ ሰውዬ ጋር መጀመሪያም ያለው ነገር አለ በቃ ጥላቻ እያደረብኝ ነው ሄደው እንደውም ማለት ነው ከዛ ምንድነው የወሰንኩት ትንሽ ጠንከር ልበል ልለያይ ያልኩት በቃ ያለው ነገር መቆም አለበት ስለዚህ ልጅሽ ስትወልጂ ሰላም ሆኖ በቃ ልጄም በሰላም ተገላገልኩ ሲወለድም ሰላም ነው ፍጹም ሰላም አዎ በኖርማል ነው ከዛም በኋላ ልጁም ጤነኛ ሆኖ ልጁም ጤነኛ ነው ሶ ባሰብሽው መሰረት ተፋታሽ በአመት ከ3 ወሩ ምንድነው ማድረግ የፈለኩት እዛም ክፍለ ሀገርም በሄድ ያው ያለው ነገር አለ ከወንድሜ በቃ ስለዚህ ለዛውም ልጅ ይሻልኩና እየባሰ ነው ነገሩ የሚሄደው አልኩና ሴቶችና ህጻናት በአቅራቢያ ያለ እዚያ ጠናተራ ሄድኩና አማከርኳቸው ምንድነው ያማከርኳቸው አሁን ይሄ ልጅ እኔ ይዤ ልሄድ ስለሆነ በእናንተ ፊት በስምምነት ለልጄ ይሄ ነገር ነው ማደርገው ብሎ በቃ የተወሰነ ተቆራጭ ያርግለትና እኔ ወደምሄድበት ልሂድ ያለው ነገር አስረድቼ ከዛ ጣሩት ያ እነሱ ነገሩት እኛ ስለናንተ አይመለከተን ለልጁ ብቻ ነው አሁን ወጪና ገቢህን ተናገርና ከዛ አንፃር በስምምነት እናለያያችሁ ምናምን ሲሉት እኔ አላቅም ነው ወጪንም አላቅም ገቢንም አላቅም ሲጀመር እዚህ ጋር ለምን መጣቻለ አሁን ከዛ ቀን ጀምሮ ቤት መግባት አቆመ ከሰሰችኝ ብሎ እንትኑን እንዳለ አዳረሰ ለዘመዶቹ ሁሉ ከዛ 5 ቀን ነው ምናምን ቤት የለም አይ እዚህ ደረጃማ ከደረሰ አልኩና ወደ አስኮ ሄድኩኝ ምንም እጄ ላይ ሳንቲም የለም ፍሪጅና ብፌው ሸጥኩት ሁለቱንም 7500 ነው ወሰዱ አልኳቸው ምንም ማድረግ አልችልም ልጄን ወተት መስራት አለብኝ ሄድኩኝ እቃውን የተወሰነ ፍራሽና ምን ከዛ አልጋዎቹ ምናምን እንዳለ ሙሉ ሌሎቹ ትቼለት በሩ ዘግቼ ወደ አስኮ ሄድኩኝ ማለት ነው ስለዚህ አስኮ ብቻሽን ነው ጀመርሽ ሶ አሁን ልጅሽ ስንት አመት ሆነ አሁን 10 አመት አባቱን ያገኛል
ወይም ከዛ በኋላ ከአባቱ ጋር ተነጋገራችሁ? ከዛም በኋላ በቃ እኔ እዛ አስኮ ልጅቷን አስወሰደብኝ። በረንዳ ተከራይቼ ሻይ ቡና መስራት ጀመርኩ። በጣም ቀልጣፋ ልጅ ነበረች። ልጄን ትጠብቃለች። የማን ልጅ ናት? እዛው ከሰፈር ነው የተሰጠን ከገጠር። ልጅ ዘመድ ናት? የእነሱም ዘመድም አይደለችም፣ ጎረቤት ነች። የሰፈር የአካባቢ ልጅ ናት። ስለዚህ አስወሰዳት። እሷ ዝም ብሎ ምቀኝነት ነው ማለት? ምቀኝነት። ልጅሽ ሞተች አላት ለእናትየው። ከዛ ሄዳ ወንድሜ ገዛ ልጅሽ አልሞተችም ምናምን በቃ አምጡልኝ አለች። ከዛም በኋላም ሰጠችኝ። አውቃ ነው እንዴት አደርግብሻለች ምናምን አስወሰደብኝ። በቃ በአጠቃላይ ሲያስወስድብኝ ልጄን ይዤ ወዴት ነው የሄድኩት? ወደ ክፍለ ሀገር ወደ ወልቂጤ ማለት ነው። እስከ ስንት ዓመት ኖርሽ ወልቂጤ? ልጅሽ ስንት ዓመት ድረስ? 3 ዓመት። 3 ዓመት እስኪሞላ። ከዛ ወዴት ሄድሽ? ከዛ ወደዚሁ ነው ተመልሼ መጣሁ። ምን ጀመርሽ? ወደዚሁ መጣሁና ቤት ፀጉር ቤት መስራት ተቀጥሬ ምናምን በሱ ልጅሽን ማሳደግ ጀመርሽ? ልጄን ማሳደግ ጀመርኩኝ ማለት ነው። ምን አይነት ልጅ ነው? ልጁ በጣም ፋስት ነው በጣም ማለት ነው። ልጁ ከአቅሙ በላይ ነው የሚያስበው እና እዛ ራሱ ወደዚህ ከመምጣቴ በፊት እማዬ ለምንድን ነው እናንተ የተለያያችሁት ምናምን ብሎ ጥያቄ ያነሳልኝ ማለት ነው። ከዛ አሁን አባቴ ታረቂ ቢልሽ አትታረቂም ምናምን ሲለኝ እኔ በቃ ለመገላገል ብዬ እኔ እኮ ታረቀው ነበር እሱ ነው እምቢ ያለው ምናምን፣ እኔ ግን ፍላጎቱ የለኝም በቃ እንዴት እሱ በቃ በጣም አጠብቂኝ ውስጥ ሲከተኝ እኔ ነኝ ያልሽው? አዎ አልኩትና በቃ የያዘውን ይዞ ምንድን ነው ያለኝ፣ በቃ እማዬ እኔ አባቴ ጋር መሄድ እፈልጋለሁ፣ አንቺ እስካሁን ለፍተሻል፣ ስለዚህ እስቲ አባቴ ጋር ልሂድ። ከዛ ለምን ልሂድ ትለኛለች። እኔ ምን አሳጣው? ምንም አላሳጣሽኝም፣ ግን መሄድ ስላለብኝ ነው። ገና እንዳዋቂ እኔን ይመክረኛል ማለት ነው። በቃ እስካሁን እኔ ምንም ቀየምሽ ነገር የለም እፈልግሻለሁ ምናምን። ከዛ በጣም አለቀስኩና ትሄዳለህ? አዎ በቃ ካልሄድኩ ብሎ ደመደመ ማለት ነው። እሺ ብዬ ምንም ማድረግ ስንት ዓመቱ ነበር? ይዘኔ 4 ዓመት። ከዛ እያለቀስኩኝ ጓደኞቼ ነገማ አንቺ ለምንድን ነው ልጁ ላይ የምታሟሩት? በቃ ይሂድ አባቱ ጋር፣ አንቺ ምንም ያሰጠሽው ነገር የለም ይሂድና በቃ ይያው ምናምን። ለካ ልጁ ሐሳቡ የማስታረቅ እሱም ቢስ ካለ እኔ ሄድና ቀድሜ ልሄድና እናቴን አምጣለዋለሁ እና ሄድ እያለቀስኩኝ ከነ ጓደኞቹ መጥተው ወሰዱብኝ ማለት ነው። ከዛ ሳምንት በሽተኛው ተኛውኝ። ልጅሽ እንግዲህ አንቺን ጥሎ አባቱ ጋር ሄደ ለማስታረቅ። እዛ ምን ገጠመው? በዚህ እድሜ ሲጀምር እንደዚህ ማሰቡም ገርሞኛል እኔ። እሱም ያው ትምህርት ቤት አስመዘገበው። አሸዋ ሜዳ የሚባል ቦታ ነው። ቤት ጎን ለጎን ገዝተዋል እህቱ ጋር እና ዘመድም አለ፣ ያክስቶቹ ልጆች አሉ እዛ። ከዛ መስቀል ደረሰ መሀል ላይ ማለት ነው። ትምህርት ቤቱን ካስመዘጋገበው በኋላ ምናምን መስቀል ደረሰ። መስቀል ደርሶ ወደ ሀገር ቤት ገቡ ተያይዘው ማለት ነው። ከዛ አብረው ያው ሲበሉ በዓሉን አሳለፉ። ካሳለፉ በኋላ ያው ልጁ ተመልሰን እንሄዳለን ምናምን ብሎ ሲዘገጃጁ አልሄድም አለ። ለምንድን ነው የማትሄደው? አልሄድም እናቴን ነው የምፈልገው አለው። እኔ ስራ ቦታ ሆኜ ተደወለልኝ። ያው አልሄድም ብሎ እንዳስቸገረው ምናምን ነገረኝ። በቃ ሲያየኝ ደስተኛውን አቀፈኝ ምናምን። ምን ሆነህ ነው ምናምን ስለው አይ እኔ አንቺ ጋር መሆን ነው የምፈልገው፣ በቃ አጥፍቻለሁ፣ ትቼሽ ሄጃለሁ እና ልሂድ ያልኩት እኔ ነኝ፣ ጥፋቱ የኔ ነው፣ ግን አሁን ወደ አንቺ መመለስ ነው የምፈልገው። ምንድን ነው ችግሩ ስለው አይ በቃ ቤተሰቦቹም ስላንቺ ስላለፈ ታሪክ ያወራሉ። እናትህ በጥጋብ ነው፣ አባትህ እንደዚህ ዘርፋው እንደዚህ ብላ ስላንቺ መጥፎ ነው የሚያወሩት። እሱ ነገርም አልተመቸኝም። እኔ ደግሞ ላስታርቃችሁ ነበር እንጂ ሳይም ደግሞ ሚስት አግብቷል። አንቺ ለልጅሽ ስትኖሪ እሱ ደግሞ እንደዚህ ነው። ስለዚህ እኔ ካሁን በኋላ አንቺ ከራበሽ እራባለሁ፣ ከጠማሽ እጠማለሁ፣ ከአንቺ ጋር ነው መሆን የምፈልገው ይለኛል ይሄ ልጅ ማለት ነው። ከዛ በቃ በጣም ጭንቅላቴ የተነካ። ለእነሱም ይሄን ብዬ አልተናገርኩም። አይ በቃ ልጅ ነው ይረሳል ምናምን ስመክሮም በቃ እሺ 1 ሳምንት አንቺ ጋር ይሁንና ሐሳቡን ሲቀይር ይዘሹት መጨለሽ ብሎ ጥሎት ሄደ ማለት ነው። ግራ ግብት ታለኝ። ከዛም በኋላ ምንድነው ወደ ተስፋ መቁረጥ አማን ላይ ምንድነው የተፈጠረው? በቃ ግራ ሲገባኝ እንዲሁ ይሄ ልጅ በቃ ክፉ መንፈስ እየታሰበን እዚህ ግቢማ የሆነ ነገር አለ፣ በቃ ይቅርታ ልጠይቀው አልኩኝ ወንድሜን ማለት ነው። ለምን እየታወቅኩ ስለሆነ
በቃ ይሄ ነገር ይብቃ፣ መሬትም ይቅር ምንም ይቅር፣ በቃ እኔ ወደ ራሴ ልመለስ አልኩና ሽማግሌ ሰበሰብኩና በቃ እኔ ታውኬያለሁ፣ እናቴም ይሄው ይገለማምጠኛል እያለች ነው። ስለዚህ መሬቱን የሚወሰደው ግን ሰላም ያወርዱ አስታርቁን አልኩኝ። ከዛ እሺ በቃ እንዲህ ካሰብሻሉና በአማላጅ ሽማግሌዎች ገቡ። በቃ እህትም እንዲሆነች፣ ስለዚህ ይቅርታ አውርዱ፣ ለእናትም እንደዚህ መገለማመጥ፣ እናቴም የሆነ ነገር ሲደርስ ግቢው ሲገባ ይገላምጣታል፣ ለምን ገባሽ ነው ብዙ ነገር ተደርጎ፣ ሽማግሌዎችም አግባብ አይደለም የሰራው፣ በቃ ውጣ፣ ጥሩ አይደለም የሴት ልጅ እንባ ምናምን ተብሏል። በቃ ትክክለኛ ሃይማኖት ካለ እርቅ አውርድላት ሲባል ምን ቢል ጥሩ ነው? ጊዜው አልደረሰም። ጊዜው አልደረሰም። ምን እርቅ ማውረድ? አዎ። ከዛ ጊዜው አልደረሰም። ጊዜው በሚደርስ ሰዓት እኔ ራሴ ጠይቃቸዋለሁ። ከዛ ምንድነው መቋሚያ ሰቅለ ነው እንዴ? በቃ ያደረገው እሱ መሆኑን ተረጋገጠ ማለት ነው። የገዛ እናቴ ልጅ ገብቷል። ጊዜ አልደረሰም የሚለው ሰው ለመጨረስ ነው እንዴ? ቤተሰብ አካል ነው የተባለው ማለት ነው። ጊዜው አልደረሰም። ለምን አሁን እኛ ጋር ይቅርታ ካወረደ ነገርዮ እሱ ላይ ሊገለበጥ ነው። ገብቷል። እህትህም እንዲሆነች ይቅርታ አውርድ ከእናትህ ከእህትህ ነው የተባለው። እንግዲህ የእናቴ ልጅ ማለት ጊዜው አልደረሰም፣ ጊዜው በሚደርስ ሰዓት እኔ ራሴ ይቅርታ ጠይቃለሁ ይላል። ከዛ ሽማግሌዎች ታዝቦት ይወጣሉ። ስለዚህ ይህን ሰው አጥብቀንና የሚቀልበው እንስሳ አለ ጠንቋይ፣ አሁን ትክክለኛ የምነግርህ ማለት ነው። ጠንቋይ ነግሮት ማለት ነው የሚያመልከው እንስሳ አለ ቤት ውስጥ። ምን አይነት? ይሄ አነር ነው ምናምን የአደባባይ ሚስጥር ነው። ውሻውን አባረረ። ውሻ በጣም የሚሳሳለት ውሻ ከሱ ጋር ሲገናኝ እንዳይጣላ ውሻውን አባረረ። ለሱ ቤት ሰርቶ ቁጭ አረገና ስንት ሰዓት ይለቀዋል? 9 ሰዓት ልኛ ስንተኛ ማለት ነው። ቆርቆሮ ላይ ይለቀበናል። የታዘዘው ትእዛዝ ነው። ከዛ እናቴ በቃ ትነሳለች፣ እንቅልፍ ታጣለች። በቃ መራገም ነው ስራው፣ መራገም። በቃ እኔ ተረባክሽ ተኝ፣ በቃ ትረግመዋለች። ከዛ ኧረ መርቂው፣ በቃ ጠላቶቻችሁን መርቁ ነው የሚባለው። አንቺም በቃ ደም ግፊት፣ ድሮ እየተዋት ደም ግፊት መጥቶ በቃ እንትን አላት። ሰውነቷ እንደ እሳት ነው የሚነደው ማለት፣ እንቅልፍ አይኖራትም። በቃ ይለቃል። እባብ እየገደለ ደግሞ ግቢ ውስጥ አሳልፎ ወደኛ ማለት ነው፣ ከግቢ አሳልፎ በቃ እንዳለ ነገር። ከዛ ሚስቱን አስወጥቶ መሳደብ። በቃ ይሄ ስለሆነ እናቷ ስገባ ደግሞ ለመጣሽ እዚህ ግቢ አሁን። ከዛ በቃ ይሄ ነው አያችሁት አይደል? ሊፋ ነው አልኳቸው። እኔ በቃ ጠላቴን መጨረሻው ሰዓት ደርሷል። ጠላቴንም ወዳጄንም ለማወቅ ነው። ጊዜው አልደረሰም ያለበት ጉዳይ ይሄ በአገር ጉዳይ ተብሎ እንዳለ በቃ ተወጣጥተው ገቡ ሽማግሌዎቹ። በቃ ለእርሱን ለማፋጠጥ ማለት ነው። እናት ላይ ምንድን ነው ያደረገው? ወንጀል ነው የሰራኸው፣ በቃ የገንዘብ ቅጣት ይጣልብህ፣ እዚህ ቤት የደም ቤት መሆን የለበትም፣ 300,000 ብር እንዲቀጣ፣ ለሷ 250,000 ብሩ ለሷ እንዲገባ፣ 50,000 ብሩ ደግሞ ሽማግሌ እንዲመራረቅበት፣ ከዛ እርቅ እንዲወርድ ምናምን ወሰኑበት ማለት ነው። ከዛ ደግሞ አማክሬ ልምጣ ብሎ ወጣ። ስልክ እንግዲህ ሰይጣኑን ይሁን ምን ተከትሎት ወጡ። ይደውላል፣ ማን ጋር እንደሆነ አይታወቅም። ለምን ጭንቅ ውስጥ ነው። እርቅ ካወረደ ብር በካዝናለ ሰይጣን ነው እያመለከ ያለው። ያን ሁሉ ነገር ኦና ነው የሚሆነው። ያዘንኩበት ጉዳይ እዛ ሰው ሁሉ መሀል እንዲህ ተሸማቆ ሳይሆን እንባዬ መጣ እና እኔ ነው ወንድሜ በፊት ሳውቀው እንደዚህ አልነበረም፣ በልጅነታችን ማለት ነው። ይሄ አሁን አባትሽ ላይ ሁላ እንደዛ እንደ መጽሐፍ የተደረገ ነው የተባለው ወንድምሽ ነው ማለት ነው። በቃ አረጋገጠን እኮ። አሁን ምን ሆነ መጨረሻው? በቃ መጨረሻ ላይ ምንድን ነው ያለው? አማክሬም ልምጣ ለምንም አለ። ብር የፈለጉት አክል ልስጣቸው፣ ይቅርታ ግን አውርድ አትበሉኝ። በቃ ይሄ ነው ማረጋገጫ የሚሆነን ማለት ነው። አሁን ምንድነው መጨረሻ ላይ ራስህ ሰብስበን አሉት። ይሄ ነገር አስብበትና ራስህ ሰብስበን እኛ አንሰበስብም፣ ካልሆነ ግን መረገም ምናምን የሚባል ነገር አለ። በቃ ሁሉ ነገር ራስህ ላይ፣ እናትህ ላይ ምንም እንዳይደርስ፣ እህቶች ላይ ምንም እንዳይደርስ አሳልፈን ለእግዚአብሔር እንሰጣለን፣ አስብበት ብለው ተውት ማለት ነው። እኔ ከዛ ተመልሼ ወደ አዲስ አበባ መጣሁ። ቤት ተከራየሁ። ሳስበው በቃ እኔ ከዚህም በኋላ እንዴት ነው? ከዛ ሴቶችና ህጻናት ሄድኩኝ ነው በቃ እኔ እስካሁን ድረስ አልጠየቅኩትም፣ ማምና ማለት ነው። እስከ 10 ዓመት ይኸው ብቻ እየታገልኩ ነው። የልጁን አባት ይዛችሁ ጠይቁልኝ፣ በቃ ለልጁ የሆነ ነገር ተቆራጭ ያርግልኝ አልኳቸው። ኧረ እስካሁንም መጠየቅ ነበረብሽ፣ እኛ ሁሉ ነገር እንችላለን አሉ።
የፌዴራል ፍርድ ቤት አለ። አለ ምንድነው ዳኛዋ ፊት ያው የጻፉትን ቀረበ፣ ጽሁፉ ልክ አይደለም አለች። ያም ማስተካከሉ ሴቶችና ህጻናት የቀለብ ዝርዝር አለች፣ የሰውየው ስራ የሚሰራ ሁሉ ነገር ቀረበና መጨረሻ ላይ ምን ትላለች? ያው ባለ ጉዳይ አትፈልግም ነው የሚሉ ዳኛዋ። እኔ አላየኋትም ራሷ ናት የምትወስነው ተብሎ ከ19 ቁጥር ነው ትእዛዝም ወስዶ ማለት ነው። አሁን ምን ትላለች? የተጭበረበሩ እናቶች አሉ፣ እናት መሆኗን በምን እናውቃለን? ሞግዚትነት ታስመስክር ትላለች። እሺ ብዬ አብድላ ህንፃ ነው። ከዛ እንትኗ ይሄ አስተባባሪ ዳኛ ደግሞ አለች። እንዴት ለሷ ሞግዚትነት ጠይቄትልሽ? አባትዮ አልካደም፣ ልጁን አይተሽ ምናምን፣ በፍጹም እሱ ካልሆነ መጥሪያም አልሰጥም፣ ምንም ነገር አልወሰንም አለች። እንግዲህ ምንም ማድረግ አልችልም። አስተባባሪው ሄደሽ በከተማ ፍርድ ቤት ሞግዚትነቱን አንቺ በቃ እናት መሆንሽን ታውቂያለሽ አይደል? 3 ሰው ፈልጊና አስመስክረሽ አያይዥላት መጥሪያው ትስጥሽ አለች። እሺ ብዬ አብድላ ሄድኩና ምንድነው ያሉኝ? እዛ ሲጠይቁኝ ያው ሲጽፉ አባትዮ ያለበት ቦታ ታውቂያለሽ ወይ ሲሉ አዎ አሸዋ ሜዳ ነው ያለው። እሱ ደግሞ ያው ለመቅረብ ፈቃደኛ አይደለም ከማስፈራራት እና አሁን አንቺ አሉኝ የሚጽፉት ማለት ነው አባትዮ ያለበት አላቅም ነው ማለት ያለብሽ። ያለበትን አውቃለሁ ካልሽ አቅርቢው ይልሻል፣ እሱ ደግሞ ፈቃደኛ አይሆንልሽ አለች። ጻፊዋ ማለት በዛ መሰረት ጻፈች። ዳኛው ፊት ቀረበና ከዛ አየሁ አባትዮ ያለበት አታውቂም ሲለኝ አይ እዚህ አዲስ አበባ ውስጥ ነው ያለው ግን የት አካባቢ እንደሆነ አላውቅም አልኩት። አትዋሺ ምናምን አለ። ኧረ እኔ አልዋሸሁም ምናምን ስል እሱ ደግሞ ምን ቢጥሩ ጋዜጣ ታሳውጃለሽ። ከዛ ጋዜጣ እኔ ችሎት ፊት ጋዜጣ እንዴት ጠፋ? አባትዮ እኮ እዚህ አዲስ አበባ ውስጥ ነው ያለው አካባቢውን ስለማላቅ ነው እንጂ አልኩና ሄጂ ሴቶችና ህጻናት ጋዜጣ ታሳውጃለሽ። ሌላ ነገሩ እየተራዘመ ሄደብኝ። በቃ እንደዚህ ታብ ነው በቃ የልጅ ቀለም መጠየቅ ምናምን ስል ሰውየው ጤነኛ አይደለም እንዴ? በቃ ታዩ አቤቱታ እንጽፍልሻለን አባትዮን አፈላልጌ አግኝቻለሁ የሚል በእለቱ ልጁንም ይዛ ትቅረብ ነው የሚለው። አቤቱታ ይዘሽ ትቀርቢያለሽ አሉኝ። በ21 ግንቦት 21 ነው መንቀርበው ማለት ያን አቤቱታ ይዛ ቀረብን ከነ ልጇን ይዛ 4 ሰዓት ትቅረብ ነው የሚለው። ከዛ ልጄም ገብቶ ቁጭ አለ። የታለ ጋዜጣው አለ። ክቡር ዳኛ ጋዜጣውን አላሳወጅኩም፣ ሰውየው ግን አፈላልጌ አግኝቻለሁ ይሄው አቤቱታ ስለው እኔ ስለ አቤቱታ ምን አገባኝ ምናምን አልቀበልም ማለት እኮ ዋናው ሐሳቡ ጋዜጣ ማሳውጅበት የልጁን አባት እንዲገኝ ነው አይደል? ስለዚህ ሰውየው አለ መጥሪያ ይሰጠኝ አልኩት። እንዴት ነው የምመልሽው አለኝ። አይ እኔ እውነታውን ነው የምናገር። ከዛ ልጄም ገብቶ ነበር። ልጁንም አመናጨቀው። ከማን ነው የመጣው ምናምን። ኧረ እኔ ልጅ ነው ልጁን ይዛ ይቅረብ አላልከኝም ወይ ይልጣ ምናምን አለ። ከዛ ደንብሮ ወጣ። ልጁ እንደውም 6 ሰዓት ክላስ አጥሯቸው ትምህርት ቤታቸው እየተሰራ 6 ሰዓት ሊገባ እዚሁ እያጠናው ልጠብቅሽ ሲለኝ አይ አንተም ተጠርተሃል ብዬው ነው በቃ ድንብርብሩን አወጣው። ከዛ መልሳችሁ ምንድነው አልኩና አስተባባሪ ዳኛ የለም እዚህ በቃ መግባባት አልቻልኩም ከሰውየው ጋር ምን እንደሆነ ማለት ነው። ከዛ መልሳችሁ ያስገቧት አለ። እንዴት አይነት መልስ ነው የምትሰጪ ምናምን በቃ ከኔ ሰጣ ገባ ውስጥ ገባ። ችሎት ደፍረሻል ምናምን። እኔ ክቡር ዳኛ ችሎት እየደፈርኩ አይደለም ግን ያለው ነገር ነው የምናገረው ስለው 1 ወር ትታሰር ችሎት በመድፈር እና ተላላኪዋና ኮምፒውተሯ የምትነካካለች ማለት የ1 ወር እስራት ይላል ችሎት በመድፈር ብሎ። ከዛ እኔ ክቡር ዳኛ ችሎትን ፊት ቀርቤ አላቅም እኔ ያለውን ነገር ነው ይቅርታ ጠይቁ አሉኝ። በልጄ ስም እባክህ 6 ሰዓት ነው ልጄ የሚገባው ዳዊና ሰው ይውሰድልሽ ልጅሽን አለ። እኔ ለልጄ ላደራ በቃ የሚወስድልኝ ሰው የለም አልኩት። ካሰርከኝም ያው ከነ ልጄ ነው። ልጁ ግን አልኩት ፈተና ሰዓት ነው ግንቦት ነው ነገ ሀገር ተረካቢ ነው ለዚህ ልጅ ስትል እኔ ካጠፋው ማረኝ አልኩት። አልምርም አለ። ከዛ ውሰዷት አለ። ቀጥታ ይዘውኝ ይሄዳሉ ከነ ልጄ 5ኛ 1 ወር ታሰርሽ? 1 ወር ማለት ነው። ፖሊሶችም የዳኛ ትዕዛዝ ነው እያሉ ልጁን አውጥተው ሻይ ቡና እያሉት አንተ እስረኛ አይደለህም እኛ ምንም ማድረግ አንችልም ልቀቀስ ስንለው አንለቅም አሉ። ሌላ ተልኮም እንዳለ አይታወቅም ነው የሚሉት። ከዛ ኃላፊው መጣና በቃ ወሯ ደርሷል ፍታት እናንተ ጋር ለምን አስቀመጣችሁት እንዴ? ቃሊቲም ስንወስድ አንቀበልም አሉ። ደብዳቤ ጻፉልን ስለ አንጽፍም አሉ። ምን እናርጋት ታዲያ? ከዛ 6 ቀን እንደገና አልፈታም ብሎ ማለት
6 ቀን አቆይ መፈቻውን ራሱ አልሰጥም ብሎ ከዛ በ6ኛው ቀን በቃ መነጋገሪያ አድርጎ ይሄ በቃ ባለጌ ሰው ነው ብሎ እዛ ኃላፊ ፖሊስ ጣቢያ የሚሰራው 5ኛ መፈቻውን ይዞ መጣ ለቀቀኝ ሰው ተባበረና አልጋ ይዞ ከነ ልጅ ያሳድረኝ የዛን ቀን በነጋታው ይጂ ቁልፌን ተቀብዬ የተከራየሁበት ሲሄድ ሴትዮዋ ለካ አጣርታለች ታስሬ እንደሆነ እህቶቼም ያውቃሉ አንድ ሰው መጥቷል ጠይቀሽ አንድ ቀን አንድ ሰው ማለት ፈጣሪ ያውጣሽ ያለኝል እዚህ ጋር አብነት ቁጭ ብላኔ 5ኛ ሆኜ ማለት ይገዛት ያለች ማለት ለምን አልከሰሰችም በቃ የራሳቸው ቂም ይዘው በደንብ አጣርተው ማንን ተልካለች ባለቤቴ ጋር ደውላ ሂድና ያቸው ልንፈታ ስንል መጣ ማን ነግሮህ ነው ስንል ዋሽ ከነሱ ጋር በጣም ግንኙነት አለ አይ ስልክሽ ዝግ ሲሆን ማን ጠይቆ ማያቅ ለማየት ለመሰለል አይቶኝ ሄዳ ከዛ አከራዩ ደግሞ ልክ በር ከፍቼ ስገባ በቃ አምላክ ወጪልኝ አልጮች ዳኛ ሰድባን የገባችሁ አሉ እንደዚህ ያሉ አረታው ማዘር እርሶም ልጅ አሉት እሱን ተውት ዳኛ ልስደብም ምንም እሱ የሚደረስበት እኔና እርሱ ያገናኘን ቤት ክራይ ነው የአንድ ወር ቤት ክራይ አለብኝ ለካ እህቶቼ ጋር ሄዳ አውርታለች በቃ እንዲህ የተቀነባበረ ነገር ነው እዛ ልጆቿ ከያሉበት ደውላ ጠራች ሴትዮ አከራዩ አስወጡልኝ ከዛ ልጆቿ መጡና በቃ ጸያፊ ስድብ ነው የሚሳደቡት የሴትዮ አንቺ እናትሽ እንደዚህ ውጪ እናቴ ደም ብዛት አለባት እንዲህ ብላ እሺ እናታችሁ ደም ብዛት ቢኖርባት እኔና ሳመም ለህይወቷ ትፈርሚያለሽ ለምን የገዛ እህቶቼ ያወሩት ነገር ጥሩ አይደለም ምንድነው ዳኛ ሰደዋለች ከመባል ውጪ ሌላ ነገር ብዙ ነገር አውርተዋል ስለ ቤተሰብ ያው እነሱ ስራ ቦታ አላት እቻውን መለ የልጆች እናት ተብያውን ከቤቷ እንትን ያለች ትሄድና በቃ ያልሆነ ዝባዝንኪ ውስጥ ነው የገቡት በቃ ማውራት የማይገባቸው ሴትዮዋ ደግሞ ይሄንን እህቶቿም እንደዚህ ያሉ ከዛ በቃ ምንም አላልኩም ውጪ ምናምን እሺ ቤት ልፈልግ እንኳን ቤት እስከምፈልግ ማለት ታገስም ፖሊስ አመጣች ፖሊሶቹም ውጪ እኔ ላይ ነው የሚፈርዱት ዳኛ ሰድባኮ ነው ምና እናንተንም እንዳሰድባችሁ በቃ ነገሩ እንዲስል ልጁም በቃ መግባት ተሳቀቀ ወጥተን ጠፋ ከዛው ከለበስነው ልብስ ቤቱ ከፈለገች እቃው ፈለገችው ነገር ታድርግ ብለ ወጣን በየቦታው ስናድር ስንት ጊዜ ቆይተን ወር ከምናምን ቆይተን ከዛ እቃውን አውጥታ ውጪ ላይ ዝናብ ላይ ማለት ነው ፖሊሶች አውጪ ብለውኛል ብላ ማለት ነው አሁን በቃ እንዴት ነው ኖሮ በቃ ህይወቴ ሁላ ምስቅልቅል አለ በቃ ከዛ ምንድነው ያረኩት ቀጥታ ወደ ደብረ ዘይት ገባሽ ከዛ ትምህርት ቤት ደግሞ እሱ መንግስት ትምህርት ቤት ስገባ ክላስ እጥረት ስላለብን ኦሮምኛ ብቻ ነው ያለው በፊት አንድ ሰብጀክት ተምሯል ልጁ 9 ነው የሚያመጣው እሱ ግን ሙሉ ኦሮምኛ ሲሆን ምኑን ያገናኛል የለንም ቦታ ላይ መሸኛውን ይያል እሺ ምን ላድርግ ስል አይ በቃ ቅናሽ አለ 1500 የግሉ ነው አሉኝ እዛው ስጄ ከሚጉላላብ ያስመዘገብኩት 1500 በቃ ከነመመዝገቢያ 2000 ከፈልኩ ለሱ ቤቱን ተከራየው ሹሩባ ሰራለው ይለጥፍ መስራት ጀመርኩ ማለት ነው አሁን 3ኛ ወር ላይ ነን ያለን የስንት ወር ከፈልሽ የልጅ ያንድ ወር የመስከረም ነው የከፈልኩት ስለዚህ የ2ኛው ወር አልተከፈለም ስለዚህ አባረሩት በቃ ማለት የቤት ክራይ ነው ዋናው ብጥብጥ ያነሱብኝ የ2 ወር የቤት ክራይ አልተከፈለም ያው ስራው ገና እያለመልኩ እየሰራው ነበር ሰውም ሲመጣ ይረብሻሉ አረባካችሁ ሰርቼም ልስጣችሁ ምናምንኛ ለራሳችን ችግር ያለብን ሰው ነን የራሳችን አከን ነው ያንቺንማ በቃ የሚሰጡኝ መልስ ጥሩ አይደለም በቃ እየበጠበጡኝ ሲመጡ እኔም በቃ ካንገት በላይ ያመመኝ የብስጭት ብዛት ይጆሮዬ ምን በቃ ካውን ምን አሉኝ ምናምን ይያልኩ በቃ መከራው አላቆመም ትቼ በቃ አሁን አዲስ አበባ ነው የተቀመጠሽ ዝም ብለሽ እየዞርሽ ዝም ብዬ ነው ያለሁት ልጅሽን ይዘሽ ልጄን ይዤ ለ10 ዓመት ልጅ ይዘሽ ዝም ብለሽ እየዞርሽ ነው ታድሪው እሱም ከትምህርት ቤት ተፈናቀለ እንዳይገባ እዛ ገቢ እንትን የትምህርት ክፍያ 2 ወር አልተከፈለም እኔም ወደዛ ተመልሼ ስራ መስራት አልችልም ምንም እና ከራዮቹ ደግሞ እየደወሉ የተለያየ ነገር የሚናገሩኝ ነገር አለ በቃኛ ለህግ አሳውቀናል ለቃሽን እናወጣለን እና ተረከቢ
አሁን እቃ ተዘግቶበት ነው ያለው እዛ ማለት ነው ደብረ ዘይት። አንቺ ጋር ምልክት ታይቷል ብቻ ሳይሆን ማረጋገጫም ተገኘ። ፎርዛት ማተር የርኩስ መንፈስ አሰራር በቤታችሁ ውስጥ እንዳለ፣ በአንቺ ህይወት ውስጥ እንዳለ፣ አንቺ ህይወትሽን እስከ ወዳኛው ለማስተካከልና የመጣሽበትን ይሄንን በጣም ረጅም የስቃይ መንገድ 360 ዲግሪ ለመለወጥ ያየሽውን ምልክት ተከትለሽ መንፈሳዊ ህይወትሽ ላይ የሆነ ነገር ማድረግ አለብሽ። ምን አስበሻል ማለት አረጋገጥሽ ወንድምሽ መሆኑን እዛ ድረስ ሄድሽ። ምን አስብሽ? እኔ ያሰብኩት ያው በመንፈሳዊ ነገር መጠንከር አለብኝ ነው ማለት ነው። ይህንን ሰይጣን ቤተሰቡ ሁሉ ሰይጣን ነው እየተጫወተበት ያለው። ምልክት አለ አንቺ ላይ ባዩሽ። አንቺ ለአባትሽ በዛ ልክ ይቅርታ አድርገሻል። ያን ሁላ ነገር ደርሶብሽ እነሱ አልደረሰባቸውም። ወንድምሽም በዛ ልክ መጨረሻ ላይ ሰላም ሰባኪ የሆነሽ የቆየሽው አንቺ ነሽ። ሃይማኖትሽ ኦርቶዶክስ ነው። ኦርቶዶክስነትሽን ተከትለሽ በኦርቶዶክስ ተዋህዶ እምነት ውስጥ ያሉ መንፈሳዊ ስርዓቶችን፣ መንፈሳዊ የድህነት መንገዶችን መከተል ብትችል ባለሽበት የግዴታ የሆነ ገጠር ገጣም ምናምን መሆን የለበት። ደብረ ዘይት ነሽ ያለሽው። ደብረ ዘይት በጣም ጥሩ ጥሩ ቤተክርስቲያኖች፣ ጥሩ ጥሩ ጸበሎች አሉ፣ ሰዎች ከዚህ ድረስ ሄደው የሚጠመቁበት። ስለዚህ ያድነኛል ብለሽ ባመንሽበት ለልብሽ በተጠጋ መንፈሳዊ ሂደት ውስጥ ብታልፊ እና ነገሩን እስከ መጨረሻው ብታሸንፊው ብዬ አስባለሁ። ከዚህ ውጭ ግን አንቺ ጊዜያዊ ችግር አለ። ቅድም እንዳልነው የተማሪ ትምህርት ቤት፣ የቤት ኪራይ፣ ቀለብ፣ እነዚህ እንግዲህ ያው የማይሰጡ ጊዜ የማይሰጡ ነገሮች ናቸውና ማስተላለፍ የምትፈልጊው መልእክት ካለ መልእክትሽን አስተላልፈሽልን አካውንት ነምበርሽን፣ ስልክሽን ነግረሽን እንለያያለን። መልእክቴ በቃ እኔ ልጄ ያው ትምህርቱ ነው፣ የኢኮኖሚ ችግር ነው ያለ። በቃ ማንኛውም ሰው እንዲያግዘኝ፣ አይዞሽ እንዲለኝ፣ በራሴ እንድበረታ። አሁንም እስካሁንም ለሰው የምተርፍ ሰው ነበርኩ አይደለም፣ ግን በቃ ሆነና እንደዚህ እዚህ ላይ ደርሻለሁ። አሁንም የሚያግዘኝ ካለ የሚያበረታኝ ካለ ይሄኔ ሰማ ያየ ሁሉም ያው ነግበኔ ነው። የልጅ ህይወትና የኔ ህይወት ጥሩ አይደለም። አሁንም በየቦታው ነው ማድረው፣ ማረፊያ ቦታ የለኝም። እዛ ጋም ተመልሼ እንዳልሄድ መግባት አልችልም፣ ክራይ ባለመክፈል። ለልጄም ትምህርት ቤት እንዳይመለስ የሱም ክፍያ አልተከፈለም እና በቃ ተንጠልጥዬ ነፍሴ ተጨንቃ ነው ያለችው ምን እንደማደርግ ማለት ነው። ስለዚህ እኔ የኢትዮጵያ ህዝብ ያለው ነገር አይቶ በቃ እንዲያግዘኝ ይፈልጋለሁ። መልካም። አካውንት ቁጥር አለሽ? አለኝ። ታውቂዋለሽ? በቃለሽ? እሺ 10,000 26 93 23 39። መልካም። ሙሉ ስምሽ ማን ይባላል? ባዩሽ ጣሰው ከበደ ይባላል። ባዩሽ ጣሰው ከበደ የኢትዮጵያ ንግድ ባንክ። ማግኘት የሚፈልጉ ሰዎች ካሉ ስልክ ቁጥር 09 19 87 56 27። እግዚአብሔር ይረዳናል ብዬ አስባለሁ። በተለይ ከልጅሽ አንጻር ከአብስራ አንጻር እግዚአብሔር ይረዳናል ብዬ አስባለሁ። ጥሩ ነገር ገጥሞን እንደው ልጅሽን ትምህርት ቤት የምናስቀጥልበት መንገድ እንኳን ብናገኝ ለእኛ በጣም ትልቅ ነገር ነው። ይህን ለተመልካቾችም ሀሳቡን ሰተን እናፈላልጋለን። እኛም በምንችለው ዙሪያችን ባሉ ሰዎች ሊያግዙ የሚችሉ ሰዎች ካሉ እናፈላልጋለን። ፈጣሪ ረድቶ ነገሮች ተስተካክለው ለምስጋና ያገናኘን። ዳግም ቁጭ ብለን እዚህ ጋር ያገዙንን ሰዎች የምናመሰግንበት፣ ከዚህ ቀረጻ በኋላ ህይወት ላይ ምን ለውጥ መጣ የሚለውን የምናወራበት፣ ፈጣሪያችንን የምናመሰግንበት ቀን ይምጣልን እላለሁ።